አበባና ሄሉን አሳልፋ ሰጠቻቸው። ቤታቸው ተከራይቶ በተቀመጡበትም አበባ ዝናሙ ልጅ አይደለም ወይ በማለት አበባን ሁሌ እየተከታተሉ ስለሆነ አሳልፋ ሰጠቻቸው። እኔ ጋ ነው ቢኖሩት በማለትም ለገጀራው አሳልፋ ሰጠቻቸው። ዴቭና ዶክተሩ ተጋደሉ። በአዴ የመጣ እኔ ላይ ማንም ሰው በአዴ እንዲመጣ አልፈልግም በማለት ዶክተሩን አዴን እንዴት ትነካታለህ በማለትም ዶክተሩን ዴቭ በጣም ተቆጥቶታል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የተወደዳችሁ የተከበራችሁ ቻናሌ ቤተሰቦች ሰላም እዝነት ፍቅር አይለያችሁ እያልኩኝ እንደተለመደው ሰራተኛ አዴ ክፍል 187 ነው እዚህ የመጣሁት ማለት ነው። እስከዛ እናንተ ቪዲዮ መቀነን ላይክ እያረጋችሁ ሼር አድርጉ። ለቤት አዲስ ሆናችሁ እንደተለመደው ደውል ምልክቷን ማጥቆሩን እንዳትረሱ እያልኩ ላስታውሳችሁ ብዬ ነው ቅመሞቼ ማለት ነው። እና እንደምታውቁት ሰራተኛዋ አዴ በሷ የመጣ እንግዲህ ዴቭ ማንም ሰው አይደራደርም ማለት ነው። እናም ደግሞ እንዴት ትደርስባታለህ በማለትም ዴቭ ዶክተሩን በጣም ተቆጥቶ ምንድነው የሚሰራው? ለምንድነው እሷ አጠገብ አዴ እኮ ሚስቴ ነች ላገባት ነው በማለትም ዶክተሩን ይቆጣዋል። እንዴ እኔ ከአንተ ፊት መዞር አለብኝ። ስለዚህ አንተ የምትናገረውን ነገር እያስተካከልክ አውራ፣ እያወቅክ አይደለም የምታወራ በማለትም ዶክተሩም ተቆጥቷል። በዛን ሰዓትም ዴቭ ምን እያረክ ነው በማለትም አዴም ትቆጣዋለች። ዶክተሩ እኮ ምንም ያለ ነገር የለም፣ እሱ እኮ ያወራኝ ስለ ሊሊ ምን አዲስ ነገር አለ፣ ስለ ቤዛ ምን አረከ ብዬ ጠየቅኩት። እሱም ምንም አዲስ ነገር የለም፣ ቤዛ እስካሁንም አልተገኘችም እና ሊሊ ደግሞ ትታከማለች፣ እናም ደግሞ ከእሱ አጠገብ አትለዩ ብሎ ነው የነገረኝ። አንተ ግን ምን ሆነ ነው እንደዚህ በዚህ ልክ የምትሆነው ላይ ይላታል። እኔ ሊመንሽ ወይስ? አዎ እንዴት ነው ማታምነኝ? እሱ ምን ከዛ ውጭ ምን ያስባል ብለህ ታስባለህ በማለትም ትቆጣዋል። እናም ደግሞ አትመኙ፣ ስለዚህ ወንድ ልጅ እኮ ነው በማለትም እሱም ያወራታል። በይ እና አንቺ እንደዚህ ፊት አትስጪው በማለትም እሱም ያወራታል ማለት። ቤዛም እንግዲህ አሳልፋ ሰጠቻቸው። ለምን ሲባል እሷ ገንዘብ ሁሌ ስለምትወድ ገንዘብ የተባለ ነገር ሁሉ ደምስሯ ስለሚሰራ ማለት ነው። እናም ደግሞ የቤዛ ወንድም ገጀራው አግኝቶት ነበር። ገጀራውም ኧረ እባክህ የት ነው የምትሄደው ሲል አንድ አግኝቼው አንድ አበባ የሚባል ልጅ ነበረ፣ እሱን ያስሮጥኩ ነው ለመያዝ ይለዋል። እንዴ አበባ በማለትም ይናገራል። አንድ አበባ የሚባል እዚህ ሰፈር ታውቃለህ ብሎም ይጠይቀዋል። ኧረ አበባ ነው ብሎ ኧረ አላውቀውም ብሎም ይመልሳል። በዛን ሰዓት እንደሚያውቀው ገጀራውም ገባው ማለት ነው። አበባ የሚባል ማለት የአበባ ዝናሙ ልጅ ነው። ምስቱ ደግሞ ከገጠር ነው ያመጣት። እነሱ ደግሞ አሁን እዚህ ነው ያሉት ብሎም ይነግረዋል። እና በቃ ፈልግና አግኘው፣ ከፈለከ ካገኘ ደግሞ ጥሩ እንትን የሚባል ነገር ነው የምሰጥህ ይለዋል። እንዴ የሊሊ ነገርስ ምን አረከ ብሎም ይጠይቀዋል። እባክህ የሊሊ ነገር ትንሽ እናቆየው፣ መጀመሪያ ይህንን ጨርስና ወደ ሊሊ እንዞራለን ይለዋል። እና ሊሊ ችላ ልትላት ነው ወይ ሲል አይ በፍጹም ነገር ግን እንደርስበታለን፣ የእነዚህ አስቸኳይ ስለሆኑ ይህንን እንጨርስ ብሎም ይህንን በአስቸኳይ ፈልገህ ካመጣህልኝ ጠቅም ያለ ገንዘብ ነው ምሰጥህ ብሎም ይነግረዋል። በቃ እፈልጋለሁ ብሎ እሱም ሁለቱም ይለያያል። ሊሊም ከፍቅር እናት ከማሚ ጋር ነይ እንጫወት ትላታለች። ሁለቱም ኩኩሉ እንጫወት ስትላት የድሮ የረሳሁት የስንት ዓመቴን ወደ ህፃንነት መለሽኝ በማለትም እሺ እንጫወት በማለትም ከፍቅር ጋር ሲጣሉም ወደ ክፍሏ ትገባለች። አንቺ ፍቅር ውጪ እንዴት እንደዚህ ትያለሽ ስትላት አይ እኔ አልወጣም፣ እሷ ራሷ እንደውም ከዚህ ትውጣ ብላ ትናገራለች። ፍቅር ጨርሻለሁ፣ ካሁን በኋላ ሁለተኛ እንደዚህ አይነት ነገር ስታወሪ አስማ እና እሷ አንቺ እኔ እንትን የምትለኝ እንጂ እኔ አልደረስኩባትም ብላ ትናገራለች። እሷ ምን ታውቅና ታወራለች? እሷ አወቃ የምታወራው ነገር እውነት ነው ብለሽ አትስሚና አትቆጪ፣ አሁኑን ከዚህ ክፍል ውጪ ትላታለች። በዛን ሰዓትም ትታት ትወጣለች ማለት ነው። ይህም ደግሞ ስሟን ብርቄ ብላታለች ማለት ነው። እሷንም ደግሞ ሰራተኛ አርጋ ነው የምታያት። በዛን ሰዓትም በቃ ማሚ እንጫወት ብላ ሁለቱም ይጫወታሉ። በዛን ሰዓት እኔ እደበቃለሁ፣ አንቺ አሸንፈሻል፣ ተደበቂ ትላታለች። ከተደበቀችበትም ከመጋረጃ ውስጥ ስትወጣ ቀስ ብላ ስታት ዋይ ትላለች፣ ትጮኻለች። ማሚን በጣም በመደንገጥ ምን ሆንሽብኝ ልጄ ትላታለች። ሁለቱም የተረዋወጡ ወደ ታች ይወርዳሉ። በዛን ሰዓት አሹና ሮማን ቆሞ ነበር። ምን ነው እትዬ ምን ሆንሽ ሲላት አይ ምንም አይደል ትላቸዋለች። በዛን ሰዓትም እሷ ማሚ የት ሄደች ትላታለች። እንዴ
በዛ ሰዓት እነሱም ግራ ገብቷቸው ድንግጥ ብሏቸዋል። እሷም ሁለቱም ከተገናኙ በኋላ በቃ ስሙ ልጆቼ እናንተንም እንደዚህ አይነት ጨዋታ ልታጫወታችሁ ትችላለች። ስለዚህ እሷ ምንም ነገር ስለማታውቅ እሺ በሏቸው ትላቸዋለች። እነሱም እሺ ይሏታል። አይ ማሚ ደግነቷ በማለትም ሁለቱም ያወራሉ። በዛን ሰዓትም ሳሎን ትቀመጣለች። ሳሎን በተቀመጠችበት ሰዓት ፍቅር ትገባለች። እንዴ ብርቄ እንዴት ነሽ መጣሽ እንዴት ትላታለች። አዎ እና እኔ የምልሽ ትላታለች። አደይን ግን ረስተሻታል ትላታለች። አደይ ደግሞ ማነች ብላ ያወሩ ያሉ መምህሯን ነው እንደምትይው በማለትም ሁለቱም ያወሩ ያሉ ትገባለች። በዛን ሰዓት ምን እያልሻት ነው ስትል እናም ሂጂና ብርቄ አሁን ምበላ ነገር አምጪልኝ ትላታለች። አልቀራብሽም ደግሞ ሌላም ምን ይምጣልሽ ሁለተኛ እንደዛ ብለሽ አታውሪ ትላታለች። እንደኔ ደግሞ ብርቄ አይደለሁም ፍቅር ነኝ ትላታለች። በዛን ሰዓት ትስቅባታለች ማለት ነው። እንደ ምንድነው የሚያስከለፍጥሽ ብላም ትናገራታለች። ፍቅር ተናዳለች። እንዴ አደይን ከረሳሽማ ጥሩ ነው ማለት ነው፣ እኔና አንቺ ጥሩ ተግባብተናል ማለት ነው በማለትም እሺ ምግቡን አመጣልሻለሁ ችግር የለም ትላታለች። በዛን ሰዓት አደይ ገብታ ምግቡን ሄጄ እኔ አመጣልሻለሁ ትልና ትሄዳለች። በዛን ሰዓት ብርቄ ተነሽና ምግቡን አምጪ መምህሯ ወደ እኔ እንዳትመጣ እሺ ሂጂና አምጪልኝ ብላ እሷም ትልካታለች። እሺ አመጣልሻለሁ ብላ ታናግራታለች። የባቡሬም እናት ታማለች። ባቡሬ ሄዶ ዶክተሩን አናገረው። ዶክተሩንም ቤዛ ምን አያተ የቤዛን ነገር እናም ደግሞ የሊሊን ነገር ብሎ ይጠይቋል። ቤዛ ግን ከዚህ አምልጣ ወጥታለች የለችም ብላ ምን በማለትም በጣም ደንግጦ ባቡሬ ይቆጣል። ባቡሬ እኔ እኮ በእጄ አይደለም በእጄ ቢሆን ኖሮ ሁሉንም ነገር አስተካክላለሁ። እኔ እኮ ፖሊሶቹን ጠርቼ አምጥቼ ባዘጋጁበት ሰዓት ነው አምልጣ የወጣችሁ የጠፋችሁ ብሎም ይነግረዋል።